የዛሬ የባንኮች የምንዛሬ መግዣና መሸጫ በስንት በመገዛት ላይና በመሸጥ ላይ ይገኛሉ? በተለይ ዋና ዋና የሚባሉት ምንዛሬ ተመኖች የአሜሪካ ዶላር፣ ፓውንድ ስተርሊንግ፣ ዩሮ፣ ስዊስ ፍራንክ፣ የኩዌት ዲናር፣ የቻይና ዩዋን፣ ዲራም እና ሳውዲ ሪያል በአራት ባንኮች ማለትም በኢትዮጵያ ንግድ ባንክ፣ በአዋሽ፣ በብርሃንና በአቢሲኒያ ባንክ በስንት ገዝተው በስንት እየሸጡ ይገኛሉ የሚለው መረጃ ይዘንላችሁ መጥተናል። ዛሬ ዕለተ ሰኞ ሰኔ 22 2018 ዓ.ም ዕለታዊ የውጭ የምንዛሬ ተመናቸውን ተመልክተን መረጃን ይዘንላችሁ መጥተናል። እስከ መጨረሻው ድረስ አብራችሁን ቆዩ። ቪዲዮውን ስትጀምሩ ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ተሆኑ ዘንድ ተከታተሉ ዘንድ በማክበር እየጠየቅን ተመሳሳይ የሆኑ የምንዛሬ ተመኖችም ሲለቀቅ ወዲያውኑ የማሳወቂያ መልእክት እንዲደርሳችሁ የደወል ምልክቷንም መጫን አትዘንጉ። እንጀምራለን። ከኢትዮጵያ ንግድ ባንክ ዕለታዊ የውጭ ምንዛሬ ተመን አንዱን የአሜሪካ ዶላር በ157 ከ05 ገዝተው በ160 ከ19 በመሸጥ ላይ ይገኛሉ። አንዱን ፓውንድ ስተርሊንግ በ203 ከ81 ገዝተው በ207 ከ88 በመሸጥ ላይ ይገኛሉ። አንድ ዩሮ በ179 ከ35 ተገዝቶ በ182 ከ94 በመሸጥ ላይ ነው የሚገኘው። አንዱ የስዊስ ፍራንክ በ190 ከ99 ተገዝቶ በ194 ከ81 እየተሸጠ ይገኛል። አንዱ የኩዌት ዲናር በኢትዮጵያ ንግድ ባንክ መረጃ መሰረት በ500 ከ67 ተገዝቶ በ510 ከ58 በመሸጥ ላይ ነው የሚገኘው። የቻይና ዩዋንን ስንመለከት በ22 ከ66 ተገዝቶ በ23 ከ15 የኢትዮጵያ ብር በመዘርዘር ላይ እንደሚገኝ ያገኘነው የምንዛሬ መረጃ ያመለክታል። ዲራምን ስንመለከት በ42 ከ85 ተገዝቶ በ43 ከ70 እየተሸጠ ነው የሚገኘው። የሳውዲ ሪያልስ በስንት ተገዝቶ በስንት በመሸጥ ላይ ነው የሚገኘው ካላችሁኝ፣ የሳውዲ ሪያል አንዱ በ41 ከ85 ተገዝቶ በ42 ከ68 የኢትዮጵያ ብር በመሸጥ ላይ ነው የሚገኘው። በተጨማሪም ደግሞ ውድ ደንበኞች ከውጭ ሀገር በኢትዮ ዳይሬክት፣ በካሽጎ፣ በቦቲም፣ በወገን ሴንድ፣ በላኪ ረሚት፣ በኢትዮፔ፣ በአሪፍ ፔይ፣ በአርኪ ሴንድ፣ በ50 ሎሚ፣ በደስታ ፔይ እና በሞጆ መኒ ዲጂታል የገንዘብ መላኪያ መተግበሪያዎች ገንዘብ ሲላክሎ ከዕለታዊ የውጭ ምንዛሬ መሸጫ ተመን ላይ የ7.88 በመቶን ጉርሻን አዘጋጅተናል በማለት ይገኛሉ። እንዲሁም ከባንኩ በዓለም አቀፍ የዋላ አስተላላፊዎች በኩል ገንዘብ ሲላክላችሁ ከዕለታዊ የውጭ ምንዛሬ መሸጫ ተመን ላይ የ7.25 በመቶን ተጨማሪ ጉርሻን በማበርከት ላይ እንደሚገኙ መረጃቸው ያመላክታል። ቀጥለን የምናልፈው ደግሞ ወደ አዋሽ ባንክ መረጃ ይሆናል። በአዋሽ ባንክ የአሜሪካ ዶላር፣ ዩሮ፣ ፓውንድ ስተርሊንግ፣ ስዊስ ፍራንክ፣ ሳውዲ ሪያል፣ ዲራም፣ የካናዳ ዶላርን በስንት ገዝተው በስንት በመሸጥ ላይ ይገኛሉ የሚለውን ስንመለከት የአሜሪካ ዶላርን በአዋሽ ባንክ በ157 ከ85 ተገዝቶ በ160 ከ99 በመሸጥ ይገኛል። አንድ ዩሮ በ185 ከ44 ተገዝቶ በ189 ከ06 ይሸጣል። አንዱ የፓውንድ ስተርሊንግ በ210 ከ46 ተገዝቶ በ214 ከ66 ነው በመሸጥ ላይ የሚገኘው። የስዊስ ፍራንክን ስንመለከት በ196 ከ36 ተገዝቶ በ228 በመሸጥ ላይ ይገኛል። የሳውዲ ሪያልን ስንመለከት አንዱ የሳውዲ ሪያል በ43 ከ32 ተገዝቶ በ44
ከ19 የኢትዮጵያ ብር በመሸጥ ላይ ይገኛል። የዲራም ምንዛሬ ስንት ገብቷል? በስንት ነው በመሸጥ ላይ የሚገኘው ካላችሁ ደግሞ በ44 ከ26 ተገዝቶ በ45 ከ05 በመሸጥ ላይ ነው የሚገኘው። አንዱን የካናዳ ዶላር ስንመለከት አንዱ የካናዳ ዶላር በ111 ከ86 መግዣው ሲሆን መሸጫው ደግሞ በ113 ከ99 የኢትዮጵያ ብር ነው። ከዕለታዊ ተመን በተጨማሪም የ10% ጉርሻን ከውጭ ሀገር ከወዳጅ ዘመድ በኋላ አስተላላፊ ወኪሎች በኩል ገንዘብ ሲቀበሉ እንዲሁም በካሽ ስትመነዝሩ ከመደበኛ ምንዛሬ በተጨማሪ የ10% ጉርሻን ማግኘት እንደምትችሉ መረጃውን ያመለክታል። እንቀጥላለን። ተመልካች አድማጮቻችን ቀጥለን የምንመለከተው የአቢሲኒያና የብርሃን ባንክን ነው። ታዲያ መረጃችንን እስካሁን እየተከታተላችሁ ላይክ ካላደረጋችሁ ላይክ፣ ለቻናላችንም አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚህ አይነት ወቅታዊና ዕለታዊ የምንዛሬ መረጃዎችን መከታተል ያስችላችኋል። ቀጥለን የአቢሲኒያ ባንክን ስንመለከት አንዱን የአሜሪካ ዶላር በ155 ከ29 ተገዝቶ በ161 ከ55 ሲሸጥ ግሬት ብሪተን ፓውንድ ደግሞ በ210 ከ81 ተገዝቶ በ214 ከ99 ይሸጣል። ዩሮ በ185 ከ72 ተገዝቶ በ189 ከ43 ሲሸጥ ዲራም ደግሞ በ44 ከ80 ተገዝቶ በ45 ከ59 ይሸጣል። አንዱ የስዊስ ፍራንክ በአቢሲኒያ ባንክ በ195 ከ12 ተገዝቶ በ199 ከ03 ነው በመሸጥ ላይ የሚገኘው። የካናዳ ዶላርን ስንመለከት በ111 ከ19 ተገዝቶ በ113 ከ41 በመሸጥ ላይ ይገኛል። የሳውዲ ሪያልንም ስንመለከት በ43 ከ99 መግዣው ነው፣ በ44 ከ89 ደግሞ መሸጫው ነው። ይህ ብቻ አይደለም። በአቢሲኒያ ባንክ ከዳብሽን፣ ከዌስተርን ዩኒየን፣ በሚኒግራም፣ በትራንስፋስት፣ በትራፔ፣ በኢትዮ ዳሽ፣ በፋስት ፔይ፣ ሪያና ሌሎች ገንዘብ አስተላላፊዎች በኩል ገንዘብ ሲላክለው እንዲሁም ስትመነዝሩ የ2% ተጨማሪ ጉርሻን ማዘጋጀታቸውን እያበሰሩ ይገኛሉ። ቀጥለን የምናልፈው ወደ ብርሃን ባንክ ይሆናል። በብርሃን ባንክ አንዱን የአሜሪካ ዶላር በ159 ከ68 ገዝተው በ162 ከ89 ሲሸጡ ፓውንድ ስተርሊንግን ደግሞ በ210 ከ31 ገዝተው በ214 ከ51 ይሸጣሉ። አንዱን ዩሮ በ181 ከ17 ገዝተው በ184 ከ79 ሲሸጡ ዲራምን ደግሞ በ43 ከ54 ገዝተው በ44 ከ41 ይሸጣሉ። የአውስትራሊያ ዶላርን ስንመለከት አንዱን የአውስትራሊያ ዶላር በ110 ብር ከ10 ገዝተው በ112 ከ30 በመሸጥ ላይ ነው የሚገኙት። የካናዳ ዶላርን ደግሞ በ112 ከ07 ገዝተው በ114 ከ40 በመሸጥ ላይ ይገኛሉ። የስዊስ ፍራንክን ስንመለከት በ196 ከ51 ገዝተው በ254 የኢትዮጵያ ብር በመሸጥ ላይ ይገኛሉ። በተጨማሪም በብርሃን ባንክ ላይ ስትመነዝሩ በባንኩ ገንዘብ ስትቀበሉ በእያንዳንዱ ዶላር የ10 ብር ጭማሪን ጉርሻን አዘጋጅተናል በማለት ላይ ይገኛሉ። ተመልካች አድማጮቻችን በአራት ባንኮች ዕለታዊ የውጭ ምንዛሪ ተመን ይህን ይመስል ነበር። ለቀጣይ እንደዚህ አይነት መረጃን እንድናቀልናችሁ ቻናላችንን ሰብስክራይብ ማድረግ፣ ቪዲዮን ላይክ ማድረግ እንዳይረሳ። በያላችሁበት መልካም ጊዜ